ትላታለህ? እና እሷ ናት እንዴ ስነ ስርዓት የምታስተምረኝ? ዝም በል ትምከር። ደግ አደረገች። ስርዓት እንድትይዝ ብላ ለራስህ ብላ። እሷ ናት እኔን ስነ ስርዓት የምታስተምረኝ? እንዴት እንዲህ ስታደርግሽ እንደነበርኩ እኔም አንቺን በደንብ እናውቃለን አይደል? ኧረ ተው አንተ ልጅ በኋላ ይቆጭሃል። ተው እንደው እሺ ወንድሟ ቢሰማ ምን ይልሃል? ምን ይለኛል? ምንም አይለኝም። ስራዋ እንደሆነ የሚያውቀው ነገር ነው። ዳጊ እረፍ። ኧረ እንደው ምን ጉድ ነህ? ቆይ ከመቼ ጀምሮ ነው ሰው እንደዚህ ማናገር የጀመርከው? በቃ አጭቅጭቂኝ። በቃ ተይኝ ዳጊ፣ እያናደድከኝ ነው። እንደማጠናግርህ እቺ ባቄላ ካደረች አትቆረጠብም። ቆይ አሳይሃለሁ። ወይኔ ገነት፣ እንዴት ነህ? ደህና ነኝ። ቅድም ቤት ስመጣ እኮ አጣሁሽ። አዎ ኤፉ ጋር ነበርኩኝ። ለዛ ነው። እና ተመልሰው ወጥተህ ነው እንዴ? አዎ ናታን ያዘዘኝ ነገር ነበር። እዛ ሂጅ። ዳጊ አለ እንዴ? ካየሁት በጣም ቆዩ። እንዴ አብራችሁ አልነበራችሁም እንዴ? አልነበርም። ያው ትንሽ ቢዚ ስለነበርኩ ሰሞኑን ከእኔ ጋር ነበር። እሺ ይሁን። እንዴ አሁን ከሱ ጋር ነኝ አላለም ነበር እንዴ? ምንድን ነው አታወራም እንዴ? ኧረ አወራለሁ። የምታደርጊው ነገር ከሌለ ወክ እናድርግ እንዴ? እሺ ግን አሁን ጓደኛዬን ለማግኘት እየጠበቅኳት ነው። ከዛ በኋላ እንወጣለን። እሺ ይቻላል። ስማ አንቺ ደግሞ እዚህ ምን ታደርጊያለሽ? ቆይ በምንድን ነው የገባሽው? ያምሻል እንዴ? በበር ነው። ሌላ ቤት ገባለሁ እኮ። ምን ታደርጊያለሽ? ለምን ገባሽ? ቢመለስ ልታስገድኝ ነው? ቆይ አንቺ ግን ምን አይነት ደፋር ልጅ ነሽ? አይ ወንድሜ ሲወጣ ጠብቄ ነው ወደ ውስጥ የገባሁት። እሺ ምንድን ነው? መጀመሪያ ተረጋጊ፣ ከዛ እናወራለን። ግን እያረግሽ ያለሽው ነገር ምንም ስርዓት የለውም። እሱ ማሰብ አለብሽ ያኔት። እኔ ጠልቼሽ አይደለም፣ ግን ደግሞ በቃ መገናኘት የለብንም። ወንድሜ ካየኝ ይገለኛል። ገባሽ? ካልሆነ ደግሞ ውጪ እንገናኝ። አይ እንግዲህ ሲሄድ ጠብቄ ገባሁ አልኩሽ አይደል እንዴ? በቃ ምንም ቢነግሩሽ አይገባሽም አይደል? እሺ ነይ በቃ ቁጭ በይና እንነጋገር። ነይ። እሺ ምንድን ነው? አንድ የምታግዥኝ ነገር አለ፣ ግን ደግሞ አደራሽን አልችልም እንዳትይኝ። ምንድን ነው የማግዝሽ? አባቴን ከሴት ጋር እንዳየሁት ነግሬሻለሁ አይደል? እና እንዳየሁት ከሆነ አንድ የተጣበቀችበት ሴት አለች እና ቆይ ለምንድን ነው እሱ የተለያየ ነገር የምትነግሪኝ? በዛ ላይ ደግሞ አባትሽ ሕፃን ልጅ አይደለም አይደል እንዴ? ወዱና ፈቅዶ ካደረገው እኛ ምን ማድረግ እንችላለን? እርግጠኛ ነሽ? እንዲህ እያልሽኝ ያለሽ የተናደርሽብኝ ስለሆነ ነው አይደል? እንጂ ብትረጋጊ ኑሮ እንዲህ አትይኝም ነበር። አንቺ ቀልድ ነው ያልሽው ያኔት። እኔ ቸኩላለሁ። እሺ የት ለመሄድ ነው እንደዚህ ሩጫው? የሚሄድበት አለኝ ያኔት። በቃ እንደዋወላለን ወይ ደግሞ በኋላ እንገናኛለን። እንደዛ ነው። እሺ